ሀይሚዬ ብቻ ያው እኔ መፈራው ምንድነው መሰላችሁ ያው እውነቱን ብሩኬ ምንድነው ያሉ በጣም ብዙ ስንቀራረብ ምናምን አይታችኋል። ያው ሀይሚዬ በጣም ሆድ ብሷታል፣ ከፍቷት በቃ የደስታም ለምን እንደቆየም ሁሉ ነገር በአንድ ሲደራረብ ከባድ ነው። ቤተሰብ እንግዲህ እኔ የሚመስለኝ ያው ቡራዬ 2 አመት ማለት ቀላል አይደለም። 2 አመት እንደ እህትና እንደ ወንድም አብሮ እየኖሩ እንደ ወንድሟ እንደ እህቷ እሱም እንደ እህቱ በቃ የተያዩ ወደፊት ነው ያሰቡት። ገና እነሱ ወደፊት ፍቅረኛሞች እንሆናለን ብሎ ነው። ግን በዚህ አጋጣሚ ደግሞ ቡራ መጥቶ ሲያፈነዳው ደነገጠች። እሷ በውስጧ የያዘችው ነገር ነበረ። ተስፋም ቆርጣ ሊሆን ይችላል። ቤተሰብ በቃ አፈቅርሻለሁ ሊለኝ አይችልም እንደ እህቱ አይቶኛል ብላ እሷ ተስፋም ቆርጣ በአጋጣሚ በተፈጠረው ነገር ደንግጣም ስለሆነ እንረዳታለን። የኔ ቆንጆ እኔ ማርኒም ቅድም ብያለሁ። ቅድም የተናገሩት ሁሉ ነው የሆነው። ሀይሚዬ ዛሬ የምትቀበለው አይመስለኝም። ለምን አሁን በውስጧ ብዙ ነገሮችን እያሰበች ይሆናል። ገብቷቸዋል። እሷ ዝግጁ በነበረችበት ሰዓት፣ እሷ ከሱ ጋር ፍላጎት በነበረባት በምትፈልግበት ሰዓት እሱ የዛኔ ዝም ብሏትም ሊሆን ይችላል። ብዙ ነገሮች አሉ። ያ ብሩክም ትንሽ ቀን ይለፍ ብሎ ነው። ግን እኔ ምለው ብሩኬ በአሁን በቆንጆ ሰዓት የጠየቃት ማርያምን በአሪፍ ሰዓት በቃ በሚሆን ሰዓት አንደኛ ነገር እድሜያችሁም የዛኔ ትንሽም ነበራችሁ። አሁን ግን ያው 21 እና 22 ምናምን ሆናችኋል። ስለዚህ ምንም ማለት አይደለም። በጣም ደስ የሚል እድሜ ላይ ነው የፍቅር ጥያቄውን የሚያቀርበላት። በጣም ደስ ይላል። ግን በቃ ሀይሚዬ ብቻ ያው እኔ መፈራው ምንድነው መሰላችሁ ያው እውነቱን ብሩኬ ምንድነው ያሉ በጣም ብዙ ስንቀራረብ ምናምን ልክ እንደ ወንድሟም አይታኝ ሊሆን ይችላል ምናምን ብሎ እንግዲህ ብሩኬ የፍርሃት ነገር ደርሶበታል። በጣም ነው ያሳዘነኝ ብሩኬ የኔ አባት። ትንሽ ያው እኔ አንዳንዶቹ ዘገየክ ምናምን ሊሉክ ይችላል። እኔ ግን አልዘገየም። በአሪፍ ሰዓት በአሪፍ ታይም ነው የጠየቃት። ይሄን ቪዲዮ ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ላይክ እንድታደርጉ ፈልጋለሁ። እንግዲህ ሀይሚዬ አይዞሽ የኔ ቆንጆ የኔ ማር የኔ ልዕልት። በጣም የሚገርማችሁ ነገር የቡታጅራ ጀግና ለመጀመሪያ ጊዜ የፍቅር ጥያቄ ተጠይቆላት እሱንም ቶሎ አልቀበልም ርፍርፍ ብዬ ጅንንን ብዬ እቀበለዋለሁ ከኔ የትም አይሄድም ብላ እንግዲህ እህታችን ዛሬ የልቧን ድው እንግዲህ ትንሽ ልታገዘውና ከዛ ሰርፕራይዝ አርጌ እኔ ራሴ እሺ ብዬ እቀበለዋለሁ ትላለች እኔ በውስጧ ማለት ነው። ስለዚህ እኔ ግን በጣም ደስ ብሎኛል። ቤተሰብ ምንም ቢሆን ሀይሚዬ መቼም እምቢ እንደማትለው እርግጠኛ ነኝ። እግዚአብሔርን ነው የምላችሁ። ለምን መሰላችሁ? እሺ ዛሬ ታስብበት፣ ነገም ታስብ ትችላለች። 3 ቀን ምናምን ወይ 2 ቀን በቂ ነው ለይሄን ነገር ለማሰብ። የተላመዱ ሰዎች ናቸው። 2 አመት ሙሉ አብሮ ተቀምጠው አብሮ በልተው ሁሉን ነገራቸውን የለመዱ ሰዎች ስለሆኑ ምንም ይሄ ማምታታት ነው መምታታትም አያስፈልጋትም። ሀይሚ እሽቷን መቀበል ነው ያለባት። ለምን መሰላችሁ? ወንድ ልጅ ደግሞ ነገ ችግር ነው ወንድ ልጅ ችግር ነው። ለዚህ ሀይሚዬ ሳትይዝም ብለሽ ተቀበይ። ለምን በጣም ተለማምዳችኋል። የተለማመደ ሰው ደግሞ ምንም ችግር የለውም። ሀይሚዬ የኔ ፍቅር የኔ ማር የኔ ልዕልት ተቀበይ፣ ፍቅርሽን ተቀበይ። ስንት አመት 2 አመት ስትጠብቂው ፍቅር ነው በውስጥሽ ይዘሽው በምትፈልጊበት ሰዓት ስላልተገኘ ይሆናል። በምትፈልጊበት ሰዓት ላይ ፍቅረኛዬ በሆነ ብሩኬ ፍቅረኛዬ በሆነ ብለሽ ባሰብሽበት ሰዓት ይሆናል። እንግዲህ ቤተሰብ በጣም የሚገርማቸው ነገር ሀይሚዬና ብሩኬ ፍቅረኛሞች አይደለንም ብሏል አለ። ፍቅረኛሞች ባይሆኑም ግን በጣም የሚገርማችሁ ነገር ይቀናኑ ነበረ። ካስታወሳችሁ ብሩኬ ከሌላ ሴት ጋር ሲሆን ሀይሚ ትቀና ነበረ። ሀይሚዬም ከሌላ ወንድ ገብቶን ብሩክ በጣም ነው የሚቀናው። ገብቷቸዋል። ውስጣቸው ፍላጎት ስለነበረ ነበር የሚቀናኑት እንጂ ፍቅረኛሞች ባይሆንም ግን ልባቸው ፍቅር ላይ ነበረ። ገብቷቸዋል። ያው ብሩኬ ያው እሱ ፈርቶ ነው እንጂ ሀይሚዬ እንግዲህ ሴት ልጅ ነች። ሴት ልጅ ደግሞ መጠየቅን በጣም ሼም ነው፣ በጣም ይደብራል። እንደዚህ ኩርት ብላ ስትጠየቅ ነው ደስ የሚለው። ማርያምን ነገ ተነገ ወዲያ ጠይቀሽ አንቺ አለሽ እንደ አፈቅርሽ እመጣለሁ ያልሽ እኔ ምን ላድርግሽ አንቺ ነሽ አፈቅርሽ ምናምን ማለቱ ስለማይቀር ሀይሚዬ የኔ ፍቅር አንቺ ፍቅር አፈቅርሻለሁ ያለውን ይሄን ሸበላ ይሄ የሙሽዬን ጀግና ለሌላ ሰው እንትን እንዳትይ ቶሎ ብለሽ አፈፍ አርጊ።
በአሁን ሰዓት እንደዚህ አይነት ወንድ አይገኝም። ሀይሚ ብሩኬ ይወድሻል በእሙሽዬ ከማለ ደግሞ ማለ ነው አውቃለሁ። አንቺ ልብሽ አላሰብሽም ባላሰብሽበት ሰዓት ነው ይሄ ዱቡዲያ መትረየስ የተለቀቀብሽ። መትረየሱን ደግሞ እንደምንም ብለሽ ተፋልመሽው አሸንፊው፣ የኔ ፍቅር አሸንፊው፣ ልብሽን ክፈችው። በቃ ዘግተሽ ይሆናል አውቃለሁ። በፈለግሽበት ሰዓት ስላልተገኘልሽ፣ በፈለግሽበት ሰዓት ፍቅርሽን ለማውጣት ስላልቻልሽ አሁን በቃ እኔ እንደ ወንድሜ አይቼዋለሁ ብሩኬን ብለሽ ዝግት ያደረግሽውን ልብሽን ክፍት አርጊው፣ ክፈች የኔ ፍቅር ክፍት አርጊው። ቁልፉ አንቺ እጅ ነው ያለው። ልብሽን የምትከፍቺው አንቺ ነሽ። ቡራ በጣም መልካም ልጅ ነው። ማርያምን እግዚአብሔር ይመስገን ቡራን የመሰለ ልጅ ላይ ስለወደቅሽ እግዚአብሔር አምላክሽን አመስግነሽ የኔ ፍቅር ልብሽን ክፈችለት። በቃ ክፈችለት። ተለማምዳችኋል፣ ምን ብላችኋል፣ ብዙ ነገሮችም ተደራርጋችኋል። ስለዚህ ምንም አያስፈልግም ከዚህ በኋላ እንደውም አሪፍ ነገሮችን እናያለን። አሪፍ ነገሮችን ከናንተ በቃ እኛ ብዙ ነገር ነው ከናንተ የምንጠብቀው። ሀይሚዬ የኔ ፍቅር፣ ቡራዬ የኔ አባት፣ የኛ ጀግና ትቀበላለች። አብሽር፣ አትፍራ። አንተ ያው በተመኘችክ ሰዓት ላይ እሷ በቃ ስላልተገኘላት ብቻ ነው። ለዛ ነው እንጂ ልቧን ትከፍትላለች። ወንድሜ አብሽር። ገብቷችኋል? ስለዚህ ሀይሚዬ የኔ ፍቅር የኔ ማር ብሩክ እንደምትወጂ ያስታውቅብሻል። ቀና ብለሽ እንኳን ማየት አትችይም። እኔ ብዙ ጊዜ ነው የምናገረው ሀይሚዬ ብሩክን ታፈቅሯለች ብዬ በጣም ብዙ ጊዜ ነበር የምናገረው። ስለዚህ ሀይሚዬ የኔ ፍቅር እባክሽን በቃ ልብሽን ክፍት ታርጊና ቅብል አርጊና እንደዚህ ውሃሽን ግጠም። ብሩኬ እንደዚህ ዋጥጥጥ ነው ማድረግ ያለብሽ። ስለዚህ ቤተሰቦች እንግዲህ መልካም ምንም ነገር አሰጋም። ያው እንጠብቃለን በተስፋ ጠብቀናል ነበር። አሁንም በተስፋ እንጠብቃለን የሀይሚዬን መልስ ማለት ነው። እንግዲህ ቻው። ላይክ ሼር ሰብስክራይብ